ጁስ ልቀምስ ነው። እንደ ጁስ አገለጥ ሰራው አሰብኩኝ። ሰላም ንግግር ሳላበዛ ወደ ጉዳዩ እንገባለን። ግን ሰብስክራይብ አድርጉ። የጫት ጁስ ጀምረዋል እየተባለ ይገኛል። አዎ የጫት ጁስ ጀምረዋል። መንግስት የሱሰኞችን ቁጥር በ2019 40% ቀነሳለሁ ሲል ጭራሽ ጁስ ጀምረውልሽ ጭራሽ ጁስ ጀምረዋል። ጁስ ተጀምሯል። እስቲ ቪዲዮን ተከታትለን እንመለስ። ኮሜንትም እናነብ ይሆናል። አብራችሁን ቆዩ። እንዳትረሱ ላይክ ማድረግ ይመቻል። ልቀምስ ነው። አረ ተይ 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 እህቴ ተይ ተይ ተይ። ስንት ተስፋ ያለሽ ሰው ነሽ። ተይ እሺ። ተቀበለችው። ጉድ 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 ጉድ! ልቀምሰው ነው ልቀምሰው ነው። አረ አረ አረ! እስቲ ቆይ ኮሜንቶቹን አንብበን እንመለስ። ቆይ እሺ፣ ከመጀመሪያው ኮሜንት እንጀምራለን። ሲጀመር ድፍረት አጥቼ እንጂ መጀመሪያ እኔ ነኝ ያሰብኩት። ቦታው የት ነው? ማኘክ ሰልችቶኛል። አረ 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 አረ! ወጣቱ እኮ በእናትህ ቨሪ የለውም። እንደ ሐሳብ በመቀንጠስ ስራ ከማበዛ ጋዴም ቡልሺት የበከት ካለ አድራሻ ንገሪን፣ ዴሊቨሪ አለሽ? አይ አንዱ ደግሞ እስቲ ከ15 ደቂቃ በኋላ የነበረችን ሁኔታ ብታሳይ። አይ 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 ከባድ ነው። አሁን የነገ ተስፋ አላት የምንለው እንዴት ነው? እንዴት ነው? ቤቱን ወደድከው? አዎ ዋው፣ ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። አስገባለት። ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንደምከራየው። ሳሙኤልን አስታውስክ? ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወለስር። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው እያልኩህ እንዴ። እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኛ ሰጥል ናም አውጂም ምንድነው? የገንፎ እህል ትቀልዳለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም የለም። ጋሚ እንደዛ ሊያደርግ ነው። አዎ ኮንቴነሩ አንድ ነው። አስመጣ ሸብዜ ወይ በአንድ ደውላ ረበል ደህና ነህ? ሰላም ነህ? አንተ እንዴት ነው እንደዚህ ሀብታም ሆንኩ? በእናትህ ሀብታም ሆንኩ እኮ በጣም አይደለም። አዎ እንዴት ሆንኩ? በእናትህ ያ ፎቅ ይታያል። ያ ፎቅ ግማሹ በላኸው። አረ ትችላለህ። አረ በቃ ይመችህ። አንተ ጎበዝ ሰው ነህ። 25 ሚሊዮን አያዋጣኝ ነግሬሃለሁ። አንተ ሰውዬ ወይ ሸምስዬ፣ ሸምሴ እንዴት ነው? አንተ ሰላም ነው?
ከኔ በላይ ሀብታም ሆንክ? አዎ እኮ ዘመን ተቀየረ። ዘመን ተቀየረ። እንዴት ሆነ? እንዴት ነው ታውቃለህ? ያ ፎቅ ይታያል። አዎ ሙሉ ሙሉ በላኸው? ኧረ ቤት ልጅ ይላል። የጎረቤት ልጅ ነው አይደለ? ለምን አናስወግደው? አረ ገና እኮ ሕፃን ነው። አረ እሱ ልጅ አይደለም ተንከሲስ። ሄድ እስቲ እንዳይሰማን ቼክ አድርገው። ምን ይሻለናል? በምን ዙሪያ ምን ፊት መጣ ደግሞ አንተ ይተርስ እሺ ወጣለሁ ወጣ አንተ ነው ቆለፍከው? አልቆለፋችሁትም አይደል? ፈራው። ምንድነው ጭስ ነው የከሰል ሽታ ነው አይደል? በቃ ሞት። በቃ ልጁ ነው ነገርኳችሁ እኮ በቃ እኔ ሂድስቲ በቃ እሄዳለሁ። እኔ ድሮም እኔን ለማስወጣት የተሰራ ሴራ ነው። ከባድ ነው እንደዚህ አስቸጋሪ የጎረቤት ልጅ ሲኖር። ቆም መቀመጫችሁን ነው የሚያሳጣው። እንደዛ ነው የሚባለው። መቀመጫ ነው የምታጡት፣ መቆሚያ ነው የምታጡት። ነው ቆንጆ አይደለም ከኔ በላይ ቆንጆ ነው ቆንጆ አይደለም ከኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ ግን ዋናው እስቲ መልሰው። እኔ ቆንጆ ነኝ ግን ከሁሉ ቆንጆ ከኋላ መጣ ደግሞ ዋናው ቆንጆ ነኝ። ከሞሜን ደግሞ እንደዚህም ጀመራችሁ። አረ ተው እንኑርበት እስቲ። 2019 ናና ገላግለን ከዚህ 2018 እብደት ይሆናል። ገላግለን እባክህ። እኛ የምናየው የሜሲ ደጋፊ ኦኬ እየሆነ ያለው እናቴን አልከፋኝም የሚያስብል ሰሽን ቢላይክ ይላል። እንዴት ነው? ከኢትዮጵያ ነበር የመጣሁት እና ቲክቶከር ስም ፎሎወር 5 ፎሎወር ነው። ስም ማን ነበረ? ዩዘር 1100 ማጋይ ደስ ይላል። ይቺንማ እናቃታለን። ማጋይ ዝም ብሎ እንደሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደሌሎች መኪና አይደለም የሚወጣው። በጣም ጸድ የሆነ እንትን ነውና እቺ ጎማው ራሱ ማለት ነው ሲያፖሎ ሲኮንሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም በሩ ራሱ አከፋፈቱ ይኸው እንዲህ ነው የሚከፈተው። ከዛ ስትዘጊው ራሱ እንደሌላ መኪና አይደለም። ይኸው ስትዘጊው ነው መዘግ ባላየ ማለት ካየሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸውሽ ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ ኧረ አመጣቸዋለሁ። የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት አይ ልጅ ዳውድ ዓለም ዋንጫ ኋላ ደጋፊው ያለበት ሁኔታ ይላል። እሺ አንተ ሰላም ነው ባሽ? የቤት ኪራይ አይከፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመበት። አይ 3 ወር ባለፈው ያው አርሰናልም በልታ በደስታ ምናምን አልተመቻቸልኝም። ስለአንተ አርጀንቲና ስለአንተ ሜሲ የሚያገባኝ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ በገዛ ቤት ያታ ለውርስ የቸኮለሽ ነብስ። እሺ ደጀኔ ምንድነው? ደጀኔ ሰውዬው ሸተተ ገማብን እጃችን ላይ የሬሳ ሳጥኑን አፍጥነው እንጂ ምን እና አንተ ቆመተኛለህ። እንዴት ነው ምኑ ምስር ወጡ እንዴት ነው? ምኑ ይላል እንዴ? ቆንጆ ነው። የቤተሰቡን ደረጃ ይመጥናል። ቆንጆ ታውቃለህ። ይኸውልህ አልጮውንም ቅመስ። አንድ ነገር ቢበላሽ ካንተ ራስ አልወርድም። ና አንተ ምን ነው የምትፈዘው? ወንበሮቹን ደርድር እንጂ ምን ነው የምትፈዘው? አረጋሽ ገና ሰውየው ነብሳችሁ አልወጣም እኮ ይወጣል። እኔ የማውቀው አንተ ነህ። ኦ ማይ ጋድ
ከባድ ነው አንተ የተመታልች ቆንኮሱ ይላል። እያያችሁኝ ነው? አይደለም እያያችሁኝ ነው እንጂ አይደለም። እና ማንን ነው የምታዩት? እውነት እያየን አይደለም እያያችሁኝ አይደል? እያያችሁ አይደል እንዴ? አይደለም። እና ማንን ነው እያያችሁ ያላችሁት? አይደለም አልመሰለኝም። እያያችሁኝ ነው። እውነት አይደለም። እያያችሁኝ ነው። አይደለም። ይሄው እያያችሁኝ አይደል እንዴ? ሌላውን ወሬ ትተነው እስኪ ስለማታው ጨዋታ አስተያየት። አይ ምንም እየሰራ እንጂ እሱ ጆሮ ነው የምጠባው። ወደ ተጠጋር ከተፍ ስማ ኢልያስ እርቦኛል፣ ምግብ አዘዘልኝ። ቆይ እስኪ ተንኮሻኩሻበት ቀስ ብለህ ከተፍ። ምግብ ምን ፈልገህ ነው? ቦሪቶና ሻይ የፈጠነሽ እርቦኛል። እሱ የቅመም ሻይ ነው የሚጠቀመው። የቅመም ሻይ ስለሆነ ቆንጆ ሻይ አፍላል። ያልሰማችሁም እንዴ? በእናትህ ተበላሽቷል እኮ ማብራቱ ተገነጣጥሎ የለም። ስቶቭ አባቴ ምን ተሰራር ነው? ሻይ የለም። ደንበኛ ምናምን ክቡር አይደለም እንደዚህ ነው። ይቅርታ ይነኝ ጌታ ሌላ ጊዜ የመጀመሪያው ነው መሰለኝ። ችግር የለውም። ማንን ነው አንተ? እኔ በዚህ ጣቴ ከሰል አልነካም። አንተ ማን እንዴ? ምንድን ነው እንዴ? በዚህ ጣቴ እንዴት ነው ከሰል? ከፈለክ ራስህ አቀጣጥለህ ሽጥ። እዚህ እናንተ ነው ስማ፣ እሱ ጋር ማለት ምንድን ነው? ባለቤቱ አንተ አይደለ እንዴ? አይ እሱን ተውና፣ ስለ እስኪ አሁን አንተ ሜሲ ይችላል ነው የምትለኝ? ኳስ በጣም ይችላል ሜሲ በጣም ምንድን ነው ምን ከስተመር ንጉስ ነው ብዬ ና በአንተ ጥፋት ና ምንም እንዳትለኝሽ። ከስተመር መቀጣት አለበት። ማዘርን የሚያናድዷት 8 ነገሮች ፓርት 2 1 ስራው ስሰራ እንዲህ ስራ ስሰራ ያናድዳታል። እንደውም ያስደስታታል። አያናድዳት። ይሄ ልክ አይደለም። እንዴ የትኛው ማዘር ነው ስራ ስራ? ይሄ ልክ አይደለም። ሁለት ሳልሰራ ስቀመጥ ይሄ ይሄ ልክ ነው። ይሄ ልክ ነው። እየዘፈንኩ ሻወር ስወስድ 4 ዝም ብዬ ሻወር ስወስድ 5 እሷ ስትተኛ 6 እኔ ስተኛ አስበዋል። አንተ በተኛበት መተው ጁስ ሲፈጩብህ ቡና ሲወቅጡብህ 7 መስኮቱን ስከፍተው 8 መስኮቱን ስዘጋው ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስሉ ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ደግሞ ቪዲዮን ከወደዳችሁት ለሌሎች ልጆች ሼር ማድረጋችሁን እንዳትረሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ይመቻችሁ።